ሌቦች ወይም ደግሞ ተጠርጣሪ ናቸው ብላችሁ በጋራ ዋተን ስማቸውን ጠርቼ ነበር ታስታውሳላችሁ አይደል? አራቴዲ ቲክቶክ ላይ ገንዘብ የሚሰበስቡ ሰዎች ትዕቢታቸው በቃ አላስቀምጣለን። ዲያስፖራዎች ለራሳቸው አጨብጨው። ዲያስፖራዎች የዋህ ናቸው። እግዚአብሔር ምስክሬ ነው። ዲያስፖራ ወገኑ ተጎዳ ሲባል ተቸገረ ሲባል ገንዘብ እንዴት እንደሚገኝ እናውቃለን። እኛ ገንዘብ እንዴት እንደሚገኝ ታውቃል። ከዚህም ገንዘብ ላይ ግን የተቸገረ ሰው የተጎሳቆለ ሰው ስታሳዩአቸው ይሰጣቸዋል። አንተ ግን ከዲያስፖራው ገንዘብ ሰብስበ ከዲያስፖራው የበለጠ ህይወት መኖር ሳያንስ ዲያስፖራውን ትሳደባለህ። ላሜ ቦራ ትላቸዋለህ፣ ይታለባሉ ትላቸዋለህ፣ ምንም አቁም ትላቸዋለህ፣ ሰገጤ ትላቸዋለህ። እናስቆማለን። ቀጥታ እኮ በቃ ዲያስፖራውን እየጠበቀ ያለው እኛ የምንናገረው ነው። ከዚህ በኋላ እናትህ የወለደችህ አንተ ጋጠወጥ ሰበሰብክ፣ ቲፎዞ ያስክ፣ ምን ያስክ፣ ትፈተሻለህ፣ ትበጠራለህ፣ ትጠየቃለህ። ገንዘቡን እንዴት ነው ዴሊቨር ስታደርግ የነበረው? እንዴት ነው ስትሰበስብ የነበረው? ይሄን ሁሉ ሀብት ከየት አመጣህ? የመንግስት ሰራተኛ ነው ወይ? ስራህ ምንድን ነው? ቫኬሽን፣ ምሳ አዲስ አበባ፣ ቁርስ ዱባይ፣ ራት ዱባይ እየበላ ነው? ከየት ነው? ማስረዳት አለበት። ምክንያቱም በጸረ ሙስናና ኮሚሽን ህግ መሰረት ምንጩ ያልታወቀ ገንዘብ ሁሉ ሌብነት ነው። ጻፍልኝ ይሄን። ምንጩ ያልታወቀ ገንዘብ ሁሉ ሌብነት ነው። ከቴዲ አዋሳ ጋር ምንም አይነት የተለየ ግንኙነት የለህም። ማንህም የቴዲ ጓደኛ ነኝ ብትል አቋለው ብትል እኔ እንደዛ አላደርግም። እኔ እንደዛ አልሰራ። እንደው ተሳስተ ቴዲ ሳይድ ይዝልኛል ብለህ እንዳትመጣ። ነፃ የሚያወጣ ሐቀኝነትህ ብቻ ነው። እደግመዋለሁ። እንደው አፈርሶን በስህተት በሆነ አጋጣሚ እንደው ተደዋውለን ሰላም ያልኳችሁ ካላችሁ ሰላም ያላችሁኝ ካላችሁ በተአምር ሳይድ አልይዝልም። ነፃነትን የምታውጀው በሐቅ ነው። ስለዚህ ዶክመንትን ትይዛለህ። ገንዘብ ስትሰበስብ ወይም ገንዘብ ስትሰበስቢ ብቻ አይደለም ከወገብሽ ዝቅ የምትይው፣ ስትጠየቂም ዝቅ ብለሽ መምጣት አለብሽ። በግዴታ ትመጣላችሁ። ግዴታ አይቲ ይሰማል። ዲያስፖራው ማወቅ አለበት። ገንዘብ የሚሰጡ ሰዎች ማወቅ አለባቸው። እደግመዋለሁ። ሰድባቸው ገንዘብ ሲሰጡ እንደው ፋራ አርጋቸው፣ ሰገጤ አርጋቸው፣ ላሜ ቦራ እያልክ እያንዳንዱ ዲያስፖራ ያለችውን ሰዓት እንዴት አብቃቅቶ ለእንቅልፉ እንኳን ሰዓት እንደሚያስተካክልን ያውቃለሁ። የእናንተን ያህል እንኳን አይዘንጡም። አብዛኞቹ ዲያስፖራዎች ሰዓት የላቸው፣ ራሳቸውን አይጠብቁም፣ አይተኙም። እንደናንተ ውድ ልብስ አይለብሱም። እንደናንተ ውድ መኪና አይነዱም። ወገኖቻችሁ ግን ተቸገሩ ስትሏቸው አንዳንድ የሆነ የእንጉርጉሮ መዝሙር ትከፍታለ፣ ይሰጧቸዋል። ከሰጧችሁ በኋላ ግን ቢያንስ የሰጧችሁን ገንዘብ በአግባቡ ማድረስ አለባችሁ። አምስት ቦታ የሚያፈስ ቤት ውስጥ ኖር የነበርክ ሰውዬ በአንድ ጊዜ እርዳታ መሰብሰብ ከጀመርክ ጀምሮ ቪላ ቤት እንዴት ገነባ? ይሄን እንደው አለመጠየቅ ራሱ እኮ እንዴ! ይሄን አለመጠየቅ ራሱ ነውር ነው። ቆይ ቤታዩ አንዴ አስገባሻለሁ። ይሄን አለመጠየቅ ራሱ ነውር ነው። በእግር ትሄድ የነበርክ ሰውዬ ሶሎ ያለቀ ጫማ ታረግ የነበርክ ሰውዬ ደግሞ ምን እርዳታ መሰብሰብ ከጀመርክ ጀምሮ እኔ እኮ አንድ ጫማ እኮ ከግማሽ ቀን በላይ እኮ ማድረግ አልወድም እኮ ምናምን ብሏቸዋል። ሱሪማ በቃ ሱሪ አረኩኝ እመጣለሁ ደግሜ አላደርግም ይላቸው። ኧረ ተው ዲያስፖራው ተው። ዲያስፖራው እንደው ተው። ለስደት የወጣው ዲያስፖራ እኮ ወሬ ያደርጋል፣ አመት ያደርጋል አንድ ሱሪ። ከዚህ እኮ ገንዘብ ይሰጧችሁ እኮ። አሁን ምንድነው ሳምንቱን ምሳሳ አዲስ አበባ ሳምንት በለው እንደገና አዲስ አበባ እንደገና አሁን አይሰለች። ኧረ ዱባይ ወተን እንብላ ይላችኋል። ሰገጤ አም ሶሪ ጋይስ። አንዴ ቤት አስገባሻል። ቆይ አስገባሻል ወላት አንዴ ቤት ታየላከችልኝ ነው። አንዴ ቁም ነገር አንዳንዴ እርድና ያለባበስ ብቻ አይደለም፣ እርድና ባነጋገርም ነው፣ በድርጊትህም ነው። አንዳንዴ እኮ ንግግሮች በውስጣቸው ብዙ ነገር እየሰሩ በንግግራቸው ግን አፈጮሌዎች አሉ፣ ቄቤዎች አሉ፣ የሚያርሱ ምናምን። አንዳንዱ አይችልም። አንተ መጻጉ ሰውነት የነበረው ሰውዬ እርዳታ መሰብሰብ ከጀመረ ጀምሮ ቦርጩ ይሄው አይዋሽም። ቦርጩ እዚህ ጋር ነው፣ ሰዓት እዚህ፣ ወርቅ እዚህ ጋር ነው ምናምን። መንግስትም ቢል ይጠይቃል። በነገር ላይ የትም ዓለም ላይ መንግስት ጥርጣሬ ያደረበት ሰዓት ላይ ዝም ብሎ ሊጠይቅ ይችላል። ትራንዛክሽን ቼክ ይደረጋል። ይሄ
የዓለም አሰራር ነው። ሰምተናል፣ የዓለም አሰራር። ስለዚህ ከሀገር ውጭ ለሚኖሩ ዲያስፖራዎች ክብር ያስፈልጋል፣ ክብር ያስፈልጋል። ሀገራቸውን ይወዳሉ፣ እርዳታ ላይ በማንኛውም ሰዓት ይሳተፋሉ። የሚሰጡት ገንዘብ ደግሞ በአግባቡ እየደረሰ እንደሆነ መታችሁ ማስረዳት አለባችሁ። ቤታለም ነው በተደጋጋሚ የላከችልኝ ነው። ቤታ ይሄን አናደርግም፣ እናደርጋለን። ስለዚህ የምናደርገው ቴዲ ሐዋሳ ቤት አይደለም ወይ ዮኒ ማኛ ጋር ወይ የመረጣችሁት ቦታ ላይ እናደርጋለን። ይሄን ካልኩ በኋላ ግን ስም ዝርዝር ስጡኝ ብዬ አንብቤ ነበር። ሳንብ አንዳንዶቹ ተረድተውኛል፣ አንዳንዶቹ አልተረዱኝም። አንዳንዶቹ የተረዱኝ እኔን እነዚህ ስም ዝርዝራቸውን ያነበብኳቸው ሰዎች ሌባ ያልኳቸው ነው የመሰላቸው። ኖ ሌቦች አላልኩም። ተጠርጣሪ ነህ አንተ፣ ፕሩቭን ግልቲ ዩ አር ኢኖሰንት። ግራቀኝ ታይቶ ምናምን እያንዳንዱ ነገር ተፈትሾ ህዝብ ጠይቆ ምናምን ነፃ ነህ እስክትባል ድረስ ተጠርጣሪ ነህ በህግ ቋንቋ ማለት ነው። ስለዚህ እኔ ያልኩት እንደዛ ነው። ግን አንዳንድ ብዙዎቹ ደውለውልኛል። እንዴት ነው እኔ ከሌባዎች መሀል የምገኘው ያለ አለ። ከሌባዎች መሀል የምገኘው ካለ እኔ ጋር እንደዛ ካላችሁ እንግዲህ ሌባውን ጠቁም እላለሁ፣ እያየህ ግባበት። ለማንኛውም ስም ዝርዝራችሁን ጠርቻለሁ። በአድማጭ ተመልካች እናንተው ራሳችሁ ስጡኝ ባልኩት መሰረት ሰጣችሁኝ። ስም ዝርዝራቸውን ጠርቻለሁ። የተከፈሉ አስረድቻቸዋለሁ። እነዚህ ሁሉ ሌቦች ናቸው ማለት ሳይሆን ይመጣሉ፣ ዶክመንቶቻቸውን ያሳያሉ፣ ይጠየቃሉ፣ ይፈተሻሉ። አላስፈላጊ የሆነ ሰው ይሰናበታል። ከዛ አስፈላጊ የሆነ ሰው ይቀራል፣ ይጣራል ማለት ነው። የዛን ጊዜ መኪና የለኝም አትልም፣ ውሸቴን ነው እንዳትል፣ ኤአይ ነው እንዳትል። ኤአይ አንተን እንግዲህ ኤአይ ነው ይላሉ። በነገራችን ላይ የዛን ጊዜ ሁለት መኪና አለኝ ያልኩት እኔ አይደለሁም ኤአይ ነኝ ሊሏችሁ ይችላሉ። እንደዚህ የሚባል ነገር የለም። የተናገርከውን ይዘን ታስረዳለህ። የመንግስት ሰራተኛ ከሆንክ ምን ያህል ሴቭ ብታደርግ ነው? ከአባቴው ያገኘው ውርስ ካለ በነገራችን የመንግስት ሰዎችም የደህንነት ሰዎችም የሴኩሪቲ ሰዎችም ቁጭ ብሎ ያደምጡዋል። የዛን ጊዜ ፖሊሶችም ያደምጧቸዋል። ስለዚህ ሀቃችሁን ይዛችሁ ነው ነፃ ትወጣላችሁ ማለት ነው። የሰው ላብ ሰው ሰርቶ ደክሞ ያገኘውን ገንዘብ በአግባቡ የሚያደርሱ ሰዎች ይሸለማሉ። እንደውም እዚህ ቲክቶክ ላይ የቲክቶክ አዋርድ መዘጋጀት አለበት። ለነዚህ ገንዘብ ለሚያደርሱ ሰዎች ግን በደንብ ተበጥረው መሆን አለበት እንጂ በተቸገረ ሰው ስም ያንተን አመዳምነት ልታራግፍ አይደለም። ወይም ደግሞ ያንተን ጎስቋላ ወይም ደግሞ መጻጉዕ ሰውነት ልታፋፋ አይደለም። ግልጽ ነው። በቃ ማንን ትፈራለህ? በቃ ይሄ ነው ሀቅ ከሆነ ሀቅ ነው። በዚህ መሀል ስማችሁን ስንጠራችሁ ትፈልጋላችሁ ነው እንጂ ሌባ ናችሁ አይደለም ያልኩት። ሌባ ናችሁ አይደለም፣ እንፈልጋችኋለን ብያለሁ። በዚህ ሰዓት ላይ እንገኛለን ብለው ኮንፊርም ያደረጉ አሉ። ከነዚህ መካከል ማስተር አብነት የጻፈው ደርሶኛል። ማስተር አብነት መማር ማንኛውንም ጥያቄ ካላችሁ ልጠይቁን ትችላላችሁ፣ ስለ ንጹህነቴ አስረዳለሁ መጣለሁ ብላለች። መማር ይሄ ለኳክፈን ምናምን በግርግር በምናምን ሳይንስ ስድት ባለ መንገድ ነው። እንደዛ ነው የምናደርገው። ተስፋዬ ያደርጌው እገኛለሁ ብሏል። ተስፋዬ ያደርጌው እገኛለሁ ብሏል። ደስ ብሎን ያለኝን ማስረጃ እኔም በውስጤ ይከነከን ነገር አለ እኔም እናገራለሁ ብሏል። ስጠረጥር በጣም ብዙ የሚወጡ ጎንዮሽ ትጠያይቃል። ተስፋዬ አንድ ማስተካከያ አለ፣ ሁለት ማስተካከያ አለ። እስካሁን እነዚህ ናቸው ኮንፈርሜሽን የሰጡኝ። ማስተር አብነት፣ መማር፣ ተስፋዬ ሀረርጌው እነዚህ ናቸው። ሰኞ ቀኑን እናንተ እነ ዮኒ ቦታና ቀን ይመረጥና እዛ ነው የሚሆነው። ሁላችሁም ትታደማላችሁ። እስከዛ ሰነዶቻችሁን ደረሰኞቻችሁን ያዙ። ገንዘብ የሰጡ ሰዎች በሙሉ ካሁኑ ደረሰኝ ርሲት እየላኩ ነው። ገንዘብ ሰጥተናል የሚሉ ሰዎች ይሄው በዚህ ጊዜ ለእንትና፣ ይሄው በዚህ ጊዜ ለእንትና፣ ይሄው በዚህ ጊዜ ለእንትና። ገንዘብ ሰጪዎች ዝም ብለው እንዳይመስሉ። ዲያስፖራ ሞኝ ምናምን ላቤ ወራ ስትላቸው የሚያደርጉትን ያውቃሉ። በስልካቸው ኢትራንስፈር አድርገው ከሆነ እሱን ስክሪንሻት አድርገው ይዘው ይመጣሉ። ሞኝ መስለውህ ደግሞ አንዳንዶቹ ቼክ እናረጋለን ብለው ከሰጡ በኋላ በጎን ደውለው ይጠይቋሉ። ተረጅና ረጅ ሊገናኝ ይችላል። እያየህ ገባበት። መድኃኒዓለም ብቻ ነው የሚያወጣ። መድኃኒዓለም የሚያወጣ ሀቅ ካለህ ብቻ ነው። እደግመዋለሁ፣ ሀቅ ካለህ ብቻ ነው። እስክስታ ስለጨፈርክ፣ ኦሮምኛ ስለጨፈርክ፣
ትግረኛ ስለጨፈርክ ጋጠወጥ ተሰብስበ ይዘ ስለመጣ ሃይማኖቱ ስለገባ የለም እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። ሐቀኝነት ብቻ ያወጣሃል። ይሄ አምታታው በከተማ ምናምን ተጫዋች ያደናብር ያልፋል የለም እንደዛ የለም። እሺ ከዚህ ጋር ሁለት እንዴት እንደገቡ አላውቅም። አንድ ሰው ገብቷል። ክብራትና ክብራን ማን ነው በእናታችሁ ስሙ ማን ነበር? ፍቅሩ አብጤ አለ። ፍቅሩ አብጤ ተወካይ ፍቅሩ አብጤ ተወካይ አለ። ማስተካከያ ሰጣለሁ። ማስተካከያ ልሰጥ ነው። ፍቅሩ አብጤ አለ። ፍቅሩ አብጤ ከሌለ ይሄን ሪከርድ ታረጉልታላችሁ። ባለበት ተወካይ አለ። ተወካይ የቅርብ ዘመድ የሰፈር ሰው ጓደኛ የለም። ፍቅሩ አብጤ ብዙ ሰው ደወለልኝ። ቴዲ ምንድነው ፍቅሩ አብጤን ግን አይታው ፍቅሩ አብጤ እኮ በህይወቱ ለመጨረሻ ጊዜ ያደረገው 2 ራኒ ጁስ አድርስ ነው የተባለው። ከዚህ ውጪ ከእርዳታ ጋር ምንም የሚያያይዘው ነገር የለም። አረ ልጁ አይቶ ወዞ አስታውቅም እንዴ 2 ራኒ ጁስ ነው ያደረሰው። 2 ራኒ ጁስ ያደረሰ ልጅ ራኒ ጁስ ከሚገነባ ገንዘብ ከዘረፉ ጋር እንዴት አረቴ ምና ፍቅሩን አየነው፣ አገላብጠን አየነው። እውነት ነው ፍቅሩ ምስኪን ነው። ስለዚህ ፍቅሩን በይፋ ሰርዘነዋል። ነውር ነው ፍቅሩን እዚህ ውስጥ አስገብቶ ከእርዳታ ጋር የሚያገናኘው አንድ ነገር ብቻ 2 ራኒ ጁስ ነው አድርስ የተባለውን በቃ ያደረሰው፣ ሌላ ነገር የለውም ልጁ። ምስኪን ነው የሚታወቅ ነገር ነው። ቢበላ ምናምን እንደ ሌሎች ቢበላ ምናምን እንደዚህ አይሆንም ነበር ታውቃላችሁና መኪና ምናምን ይቀየር ነው እንደቆዝ ምናምን ይገባቸዋል ማለት ነገር አይደል። አንዳንድ ሌሎች ላይ የምናየው ምልክቶችን አላየንበትም። ስለዚህ ፍቅሩ አብጤን ኦፊሻሊ በጉዳዩ ላይ እንዳትመጣ ከመጣህ ለማየት ነው መሆን ያለበት። ቆይ ዮኒን አንዴ አስገባለሁ ብሉት። ቆይ ዮኒን እሺ፣ ይሄን ካልኩኝ በኋላ ሌላኛው ወንድም ካሊድ ፋውንዴሽን እዚህ ውስጥ መግባቱ ነውር ነው። ቁም ነገር ነውር ነው። ወንድም ካሊድ ፋውንዴሽን እዚህ ውስጥ መግባቱ እሱ የተመዘገበ ፋውንዴሽን ያለው ሬጂስተርድ የሆነ ቦርድ ያለው ትልቅ እንትን ነው። ስለዚህ ለካሊድ ፋውንዴሽንም አድርሱልኝ። ካሊድ ፋውንዴሽን መጠየቅ አለበት የምትሉ ከሆነ በካሊድ ፋውንዴሽን ደረጃ ላይ ያሉ ናቸው መጠየቅ ያለባቸው። እነ ማን ናቸው? እነ ሲስተር ዘቢደር ከበነ ቢኒያም አዲስ ነገር አነ ቤታ በተደጋጋሚ እየላከችልኝ ነው። የምትነግረኝ መልእክት አለ አንዴ ቆይ ቤታ በተደጋጋሚ ይላል። ወይ ፖዝ ናት ወይስ እኔ ነኝ ፖዝ የሆንኩት? አለ መጥቻለሁ። አንገላታው እኮ ሶሪ። አይ የሆነ ነገርማ እሱ በቤቱ ሲሆን ኑና መልሱልን ይላል። እኛ ደግሞ ለምንድነው ለኛ መጥቶ ደግሞ አክብሮ አይመልስልን? ሴራ አይደለም መጥራት አለብኝ ብዬ ነው 3-4 ይላኩልን። ልኬም አላቅቴ ብዬ። ለማንኛውም ደህና ነህ? በመጀመሪያ ደረጃ አለሁልሽ ቤታዬ። አሁን ግን አንድ ካላስቸገር አንድ ደቂቃ ነው። ኖ ቴዲ አንድ ደቂቃ። እሺ አረ እኔ ላንቺ ችግር ነው። እሺ የሁላ ህዝብ ቤት ተሰብስቦ የጠበቁ ኮሬ ነው። ይሄን ነገር ተናግራል። አጠራጠር አድርጌ ነው የምነግረው። ምን ይላል? በዲቦራ ጉዳይ ነው ጓደኞቿ ናቸው የላኩልኝ እና በውጭ ይወጣሉ በውስጥ ያኔ ነኝ እንዴት ሄዲ ያው ለፍሉ ነው። አዎ ቴንክ ዩ። ለምን መሰለክ እኔ ቴክስቱም እኔ እና ቴዲ መጨረሻ ቀን ያወራ ነው ብዬ ቴክስትን እንደውም ተናደክ አዎ ለቤት ስታሰድብክ እሱን አሳይቻቸዋለሁ እንዳይደብር ልጽፍልህ ብዬ አላታየው ትችላለህ። ያው ቴክስት ምናምን ስለንት እንዳይደብር ብዬ መጥፎ ነገር ስላልሆነ ነው። በዲቦራ ኬስ መተክ ጽፎልኛል። ማርያምን አሳይቻቸዋለሁ። እሺ ቴዲ ያንን ነግር ነው እና ሁሉም እንዳለ ቤት ታራት የጓደኛ ምቀኛ ምናምን ሲሉ በለቤት ጠይቋለሁ ብዬ ነው። በነገርሽ ላይ ትውት ስለሆነች የዛን ጊዜ ተሰምቷት ስለመጣች እንጂ ነግሬሽ ነበር አይደል? እኔ ሰው አክብሬ ያስገብቼ ሌላ ቦታ ላይ ካሰደበኝ ወገብ ሰብሬ ነው ማለት ነው። ለዛ ነው መተም የነገረኝ መቶ የጻፈልኝ ነው
እኔ በስነ ስርዓትም በሴትነቷ መጥፎ ነገር እንዳይሰማት ብዬ አክብሬ ስናገር በቤቷ እሷ አሰደበች። ግን ያው ሶሪ ብላለች። ያው ግን ቤታ አይደለም እንዴ ያቺን ነገር ተናግረህ እኮ ኮመንት ላይ ቤታማ ለፊት ነው የማመጣይቀው። እንደዚህ አይነት ሰው አይደለም። ግን ቴዲዬ ለሌላ ጊዜ ግን እነዛ ሰዎች ማጋፈት አለብን። ሌላውንም ሰው እንደዛ አድርገው ነው የኔ ባህሪ። አንድ ሰው ሚስጥር ነው ብሎ ከነገረኝ ህይወት ያልፋል እንጂ እንትን አለ ጀስት ግን በቃ ነግሬያታለሁ ለራሷ። በዙሪያሽ ያሉ ሰዎች ናቸው የላኩልኝ። እኔማ ውዴኔን መስሎኝ ኧረ ቴዲ ብዬ ነው። ኤኒዌይስ ይቅርታ ፖለቲካ ላይ ነው መሰለኝ ቴዲ። እንመጣለን። አንድ ጉዳይ አለኝ የነሱን ጨርሼ እኔ ራሴ እልክልሻለሁ። እሺ ቤታዬ ይመችሽ። ቴንክ ዩ። እሺ ቴንክ ዩ ቤታዬ። እሺ እኔ አወጣለሁ ችግር የለም። እሺ ከተሳሳትኩ እታረማለሁ። ካሊድ መጠየቅ አለበት ካላችሁ እናንተ ካሊድ ይምጣ ትላላችሁ። እኔ ግን ባየሁት ሁኔታ ካሊድን ብቻውን ከቲክቶክ ላይ ወይም ደግሞ በጊፍት በተለያዩ መንገዶች ገንዘብ ከሚሰበስቡ ጋር አስቀምጦ ካሊድን ምንድነው ብሎ መጠየቅ ትንሽ አልመሰለኝም፣ ትክክል አልመሰለኝም። እና ግን መጠየቅ አለበት ካላችሁ የእናንተ ነው። በተረፈ ግን እነ ካሊድ ያለ ሰው መጠየቅ ካለበት ቢኒያ መቄዶኒያ ከሲስተር ዘቢደር ጋር ከሌሎችም ኤንጂኦ ከፍተው ሬጂስተር ሆኖ ከሚሰሩ ቦርድ ካላቸው በትልቅ ደረጃ ከሚንቀሳቀሱ ሰዎች ጋር ነው ብዬ ነው ማስበው። ልክ ነኝ ልክ አይደለም? የኔ እንትን እንደዛ ነው። ስለዚህ ካሊድን ከዚህ አውጥቼዋለሁ ለማለት ያለው። ህዝቡ ግን መግባት አለበት ካለ ከህዝብ በላይ አንሆንም ለማለት ያለው። እሺ ይሄን ካልኩኝ በኋላ ክብራትና ክብራን፣ ባለፈው ሳምንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች መጥተው እዚህ አስተምረዋል። እንደምታውቁት ሙሉ መድረኬን ወስደው አስተምረዋል። ባስተማሩበት ሰዓት ወደ ፖለቲካው እንመጣለን፣ ወደዚህ ጉዳይ እንመጣለን። ዮኒንም ንገሩት፣ ያስገባሃል በሉት፣ ይቅርታ ጠይቋል፣ ቆይ አትውጣ በሉት። እንግዶች አሉኝ ከነሱ ጋር ማክሲመም የምቆየው ለሁለት ሰዓት ማክሲመም ለሁለት ሰዓት ተኩል ነው። እነዚህ መምህራን ሲያስተምሩ ስለ ሉተር ወይም ደግሞ ስለ ሉትራውያን የተለያዩ ነገሮችን ተናግረዋል። ስለ ስዕል አንስተዋል። አንድ አስቂኝ ነገርም ተናግረዋል። በነገራችን ላይ ይሄን ልድገመው አላውቅም፣ ግን ፐብሊክ ሪከርድ ስለሆነ ልናገር። ምንድነው እስኪ ካሉት መካከል እስኪ ብዙዎቻችሁ ስስቁ ነበር። ሉተር ምን ያደርጋል ነው ያላችሁት? የሰማችሁት ነገር ሁላችሁም በሳቅ ስትሞቱ ነበር። ምንድነው ያሉት? ያሉትን ነገሩኝ። እየጻፉ ነው። ተንኮለኛ ህዝብ አላችሁና እናንተ ሄዳችሁ ስለዚህ ማስተካከያ መሰጠት አለበት ብሏል። በዚህ ጉዳይ ላይ ማስተካከያ መሰጠት አለበት ስላሉ ተመሳሳዩን እድል ለነሱ እንሰጣለን። ከዚህ ሰዓት በኋላ ለሁለት ሰዓት ያህል ለነሱ እድል ሰጥና ወደ ፖለቲካ ወደ ፋኖ ጉዳይ እንመጣለን። ወደ ሌቦችና ወደ ስጦታ ሰጪዎችም ጉዳይ እንሄዳለን። አሳውቃችኋለሁ። ታፕታፕ እያደረጋችሁ ይሄ ይባርካችሁ። እናንተ ወገኖቻችን ተቸገሩ ሲባሉ ሳንቲ እየረዳችሁ ነው፣ ገንዘብ እየሰጣችሁ ነው። ለልመና እናንተ ጋር ይመጣል፣ ትሰጣላችሁ፣ ቸሮች አሉ። ነገር ግን ዲያስፖራው የሚሰጠውን ገንዘብ ወይም የዲያስፖራውን ሁኔታ እንዳላዋቂነት በመቁጠር አንዳንድ ብልጣብልጦች እራሳቸው እየኖሩበት ነው በሚሰበስቡት ገንዘብ። ይሄ እናንተ እንትን ነው። ስለዚህ አሁን ስርዓት መያዝ አለባቸው። ስርዓት ትይዛለህ። አሁን ስርዓት እንዴት ነው? ከአብረን ነው የምናስይዛቸው ማለት ነው። እርዳታ የሚፈልጉ ወገኖቻችን አሉ። ወገኖቻችን እርዳታ ይፈልጋሉ እንጂ እያየን ያለነው ግን እርዳታ የሚሰበስቡ ሲረዱ ነው እያየን ያለነው። ስትረዳ ነው ያየነው። ምንድን ነው የምታወራው? የ10 ሚሊዮን ብር መኪና ነዳለው። በፊት የት ነው የ10 ሚሊዮን ብር መኪና ትነዳ የነበረው? ስራ ምንድን ነው? ገቢ ምንድን ነው? ዲያስፖራው ላሜ ቦራ ትላለ፣ ምንም ማቅ ትላለ፣ አለባበስ ማቅ ትላለ። አንተ ከዲያስፖራው በምትሰበስበው ገንዘብ ትለብሳለ፣ መኪና ትቀይራለ። ዲያስፖራው እኮ የሚሰጥህ እኮ ወገኖች የተጎዱ ብሎ ነው። ስለዚህ ዲያስፖራዎች ከሀገር ውጭ ያሉ የመጨረሻ የምናስተላልፈውን የመጨረሻ የምንለያቸውን ሰዎች ለመስማት ነው የተዘጋጁ ያሉት። ጽድት አድርገን እንናገራለን። ሌባውን ሌባ ትባላለ። እርዳታ እንዳትሰበስብ የምትባል እንዳትሰበስብ ይነገራል። እሱ ብቻ አይደለም፣ አስፈላጊ ከሆነ በህግ እንድትጠየቁ እናደርጋለን። ይቅርታ ካላችሁ እንግዲህ ህዝቡ ይቅርታ ካረገላችሁ ይቅርታ ነው። ዋናው ፖይንት ግን አሁን እየመጣብን ያለው ነገር እርዳታ በመሰብሰብ ስም የተንደላቀቀ ኑሮ እየገፋችሁ ያላችሁ አላችሁ። ኢትስ ኦኬ። ከ100
60% ኦኬ እሱም ትክክል አይደለም ግን ኦኬ ብላ ኦኬ እንደው አይ ዶንት ኖ እሱ ትክክል ነው አይደለም አላውቅም። እንዴት ከ195 ብር ትበላለህ? አንዳንዱ እንደውም ከ100 ይበላሉ። ያሳይህና ይነሳል። ይሄ ዋቴ የሚባል አለ። የከተማ ልጆች ታውቃላችሁ። ዋቴ ማለት አይ ዶንት ኖ አሁን ይሄን አልነግራችሁም። ነገ ደግሞ ሄዳችሁ ምስኪን ሱቅ ነጋዴዎችን እንዳሸውዷቸው ዋቴ የሚባል ነገር አለ። አሳይቶ መንሳት። ከ100 ትበላለህ። እግዚአብሔር ይቅር። ሰይጣንን አትፈሩም? ኦኬ እንደው በልተውም እኮ አልታወቀባቸውም ነበር። የጢባራቸው ብዛት ሱሪ እኔ ማደርገው ነው እኮ ሱሪ ካደረኩኝ በኋላ እኮ ነው ወዲያው ነው ምጥለው አላጥበም ሁላ ይላል። አንዳንዱ የ10 ሚሊዮን ብር መኪና ነው ያዘዝኩት ይላል። አዲስ አበባ ቁርስ መብላት ሰለቸኝ እንዴ አንዳንዴ ዱባይ ወተን እንብላ ይላል። እንትኖ እናንተን ባንጠይቃችሁ ራሱ ማህበረሰቡ ምን ይለናል? አፍርብንም እንደናንተ ያሉትን ካልጠየቅን ኦኬ ማን ታዲያ ማን ይጠይቃል ታዲያ እንዴ? ማጅራት መጪ በሰዓት የሚከፈልበት ሀገር የሚኖሩ ዲያስፖራውያን $1 እንዴት እንደምትመጣ አውቃለሁ። $1 100 ሲሰጡ 50 ሲሰጡ ጅል ሆነው አይደለም ወገኖቻችን ተቸገሩ ብለው ነው። እኛ የምናገኘውን ትብዛም ተነስም እኛ በልተን እናድራለን። እኚህ ወገኖቻችን ግን አንጀቴን በሉት በጣም ያሳዝነኛል በሚል ነው እኮ የሚሰጡ እኮ። ፋራው ነው አይደለም። ፋራው ባይሆን አንተ ነህ። ፋራው እናንተ ናችሁ። ስታገኙ ማደብቁ ማለት እንትን ማትሉ አንዳንድ ጊዜ ቁም ነገር አንዳንድ ጊዜ ድህነት ጥሩ ነው። ድህነት ብዙዎቻችን ያልገባን አንዳንድ ሰው መናጢ ድሃ የሚደረገው እኔ ለፐርፐዝ ይመስለኛል። ይሄ መናጢ ድሃ ቢያገኝ አንዳንድ አሎክ የሚያደርጋቸው ፊቸሮች ስላሉ ነው። ከአንዳንድ መናጢ ድሃ የነበረ ሰው የገንዘብ ሲያገኝ አይታችኋል። ድህነት አጉል ባህሪያችንን አስሮ ያስቀምጣል። ድህነትን አንዳንድ ሰው ድህነት ውስጥ ሲታሰር ቢፈታ አያኖረንም። አንዳንዶቻችሁ እንደዛ ነው የሆነባችሁ። ገንዘብ አገኛችሁ፣ ድህነት አስሮ ያስቀምጠው አጉል ባህሪያችሁ ተፈታ። ዲያስፖራውን መሳደብ፣ ሰው መናቅ ብዙ ነገር እንሰማለን። የተቸገረ ሰው ለማሳከም ነው የሚሄደው ብለህ በሰበሰብከው ገንዘብ ባለ 5 ኮከብ ሆቴል አድረ የተቸገረውን ሰውዬ የሆነ ኬሻ በጠራባ ላይ የምታሳድሩ አላችሁ። አሚን ማወቅ አለብን እኮ ቁም ነገር ይሄ መታወቅ አለበት እኮ። ስለዚህ ይሄን ለማድረግ ትልቅ ከእናንተ ጋር በመተባበር ትልቅ የፕሮግራም እንደተዘጋጀ ሰምቻለሁ። ዮኒ ማኛ ጋር ወንድማችን ዮኒ ማኛ ጋር ወይም ሌላ ቦታ እናንተ የመረጣችሁት ቦታ ጋር እኔ ጋር ሰጪዎችን እንግዲህ አቅርቤያለሁ አይታችኋል። ኖት እኔ ጋር አይደለም ዮኒ ማኛ ጋር ወይ ሌላ ቦታ ሁላችሁም ገብታችሁ ይሄ ጋጠወጥ ተሳዳቢ ምናምን እንዳትመጣ። አንተ ተሳዳቢ እናንተ አጀንዳ አስቀያሪ ናችሁ። እነዚህ ጋጠወጦችን መድረክ ላይ ታስቀምጧቸው። ምክንያቱም ዋና ትልቁን አጀንዳ ይዛችሁ ትመጣላችሁ። እነዚህ ጋጠወጦች ይታደማሉ፣ ከዛ ይሰዳደባሉ፣ ከዛ ሾው ይሰርቃሉ። እዚህ አይሆንም። እኔ ጋር ከሆነ እንዴት እንደማደርጋቸው አውቃለሁ። ግን ዮኒ ጋም ሲሆን ለእንደዚህ አይነት ሰዎች ቦታ አትስጡ ፕሊስ። ስለዚህ በደንብ ይጣራሉ። ጥያቄ ያለኝ የሚል ሁሉ ይገባል። ይሄ ጥርጣሬ ነው፣ ለጊዜው ያለው ጥርጣሬ ነው። ሌቦች አይደላችሁ አንተ ፕሩቭን እናንተ ኢኖሰንት ናችሁ በህግ ቋንቋ። ስለዚህ ስማችሁ የተጠራ ሰዎች እስካሁን ኮንፊርም ያደረጉ አሉ። ማስተር አብነት ጽፎልኛል፣ እግዚአብሔር ያክብረው። በትህትና ጽፎልኛል ማለት ግን እዛ ጋር ስንገናኝ ፌቨር አደርጋለሁ ማለት አይደለም። ይጠይቃል፣ ግን ለጊዜው አሳውቋል። ማንኛውም ጥያቄ ያለ አሁን እንደዚህ አይነት ነገሮች ስላለሁኝ ነው እመጣለሁ ብሏል። መማር ማንኛውም ጥያቄ ካላችሁ እመጣለሁ ብላለች። ጥያቄ ካላችሁ በእኔ ላይ መማር እግረኛውን አልመጣም። አቢባ ምንም አላለችም። ተስፋዬ ሀረርጌው በክብር ተስፋዬ ሀረርጌው ማንኛው እንዲህ በክብር ተጠርቼ ነው እንደውም ያለው በክብር ተጠርቼ እመጣለሁ። የትም ቦታ ጥሩኝ አሉኝ የምላቸውን ዶክመንቶችን አምጥቼ ከነማን ተቀበልኩኝ ለነማን ሰጠውን ይዤ እመጣለሁ ብሏል። ጥያቄ ትጠይቁታላችሁ። እናንተም ደግሞ ያዙ።
በዚህ ጊዜ ይሄን ያህል ገንዘብ አስገብቼልህ ሰዎችን ጠየቅኳቸው፣ አንተ ግን አላስገባህም። ይሄ ገንዘብ የት ነው ያለው ብላችሁ ጠይቁ። አሉባልታ እንዳይሆን በእናታችሁ፣ አሉባልታ ወይ በግል ጥላቻ ምናምን ሳይሆን ትክክለኛ ታንጀብል የሆነ ኤቪደንስ ይዛችሁ ነው። ተስፋዬ አሳውቋል፣ ተስ አሳውቋል። ተስ ማንኛውም ጥያቄ ካላችሁ እኔ ክፍት ነኝ ብሏል። ምንም ሌሎቹ አላሳወቁም። ሌሎቹ ምናልባት ለነዩኒ ምናምን ነግሯቸው ሊሆን ይችላል። በተረፈ ሁለት ማስተካከያ አለ። የመጀመሪያው ማስተካከያ ጉንጩ ሲፋፋ ተጠቃሚ መስሎን ይሄ ኮመንት የሚጽፍ ሰው አሳስቶኝ በዚህ ኮመንት አድራጊ ስም ዝርዝር ሳነብ ስጽፍ ተሳስቼ አሳስተውኛል። ተሳስቶ በስተት የገባ ሰው አለ። ፍቅሩ አብጤ የሚባል ሰው፣ ፍቅሩ አብጤ በስተት ነው የገባው። ስለዚህ ፍቅሩ አብጤን ኦፊሻሊ ሰርዘነዋል። ተጠርጣሪነት የለህበትም። ፍቅሩ አብጤ እባክህ በስተት ነው የገባው፣ ተሳስተን ነው። ጉንጭ ሲፋፋ የተመቸ መስሎን ነው። ጉንጭ ሲፋፋ በእርዳታ ገንዘብ የፋፋ መስሎን ነው። ስለዚህ ሰርዘናል ከይቅርታ ጋር። እንደሰማሁት ከሆነ ፍቅሩ አብጤ ከእርዳታ ጋር የሚያያይዘው አንድ ታሪክ ብቻ ነው ያለው። እሱም ሁለት ትንሽዬ ራኒ ጁስ የተገዛውን አድርስ ተብሏል። ከዛ ውጭ ምንም ንክክ የለውም ልጁ። ሁለት ራኒ ጁስ አድርሷል በቃ። ስለዚህ ፍቅሩ ገና ሐሳብ ላይ ነው ያለው። ሲጀምርና ሲስተካከል እሱን እንደዚሁ እናያለን። ለጊዜው ግን ፍቅሩ አብጤ በክብር ከይቅርታ ጋር ተሰርዛል ከሊስት ውስጥ። እናንተ ደግሞ ጀማሪና ምናምን ለዩ እንጂ አታዩም እንዴ እናንተ? የፋፋ ምናምን በተፈጥሮ የፋፋና በሌላ ነገር የፋፋ ምናምን እየለየን እንጂ ጎበዝ። ስለዚህ ፍቅሩ በክብር ቀንሰናል። ማንኛውም ነገር እነዚህም የተጠሩትን ቢሆኑ ሌቦች ናቸው እያለን አይደለም። ሌቦች ናቸው እያለን ሳይሆን ተጠርጣሪ ናቸው፣ ራሳቸውን መተው ነፃ ያወጣሉ። ሌላው ካሊድ ፋውንዴሽን፣ እሱ እንደዚሁ ካሊድ ፋውንዴሽን ስሙ ተጠርቷል። እሱም በክብር እንደዚህ እያንዳንዱን ነገር ተናግሯል። ካሊድ በቦርድ የሚመራ እያንዳንዱ ቼክ ኤንድ ባላንስ ያለው ፈንድ የሚያደርጉለት ሰዎች የሚታወቁ ትልቅ ድርጅት ነው ያለው፣ ሁላችሁም እንደምታውቁት። ስለዚህ ካሊድን ቲክቶክ ላይ ካሉና ወይ እግረኛ ወይ ባላደራው እንደሚባሉ ሰዎች አንድ ስቴጅ ላይ አስቀምጠን መጠየቅ ፌር ስላልሆነ ካሊድ መጠየቅ ካለበት ወይም ደግሞ መቀመጥ ካለበት ከነ ቢኒያም መቄዶንያ ጋር ከነ ሲስተር ዘቢዳር ጋር ሌሎችም ነን ገቨርንመንታል ኦርጋናይዜሽን ከመሰረቱ ከነሱ ጋር ነው። አንተን ማን ጥያቄ ያደረገ? ማን አባትህ ይከለክለኛል? ማን አባትህ ይከለክለኛል? እስኪ እሱም ብቻ ንገረኝ። እስኪ ንገረኝ። እስኪ ይሄን ብቻ አስረዳኝ። ለዛው ማጅራት ተይዞ ነው እንዲሁም በኖርማል በምናምን እኮ አይደለም። ማጅራት ተይዞ ተቀልዳለህ እንዴ? እንደዛ ነው። ስለዚህ በተለይ ለዲያስፖራ ከሀገር ውጭ ለሚኖሩ ወገኖቻችን ላቅ ያለ ክብርና ምስጋና ይገባቸዋል። ምክንያቱም እያዘኑ እነዚህ እርዳታ ሰብሳቢዎች ራሳቸውን እያኖሩ ነው። ገንዘብ አንሰጥም አንረዳም ያሉ ሰዓት ምን ልትሆን ነው? ወገኖቻችን እርዳታ ይፈልጋሉ። ስለዚህ በዲያስፖራውና በገንዘብ ሰብሳቢዎች መካከል ጥርጣሬ ማስወገድ አለበት። ስለዚህ ዲያስፖራዎች ትክክለኛ ገንዘብ ሰብሳቢዎች እነማን እንደሆኑ ማወቅ አለባቸው። የቀን ማጅራት መቺ ሁላ ገንዘብ እየሰበሰበ ኑሮውን ሲያኖር እንዴ ዲያስፖራው እኮ ይጠራጠራል። አሁን አብዛኞቹ ዲያስፖራዎች አረ ገንዘብ ስብሰባ ብትሏቸው ፈቃደኛ አይሆኑም። ለፍቶ መጥቶ ስንት ሰዓት ሙሉ ተጠርግራ መታ ስንት ሰዓት ሙሉ ሰርቶ መጥቶ ለአንተ ዱባይና ሌላ ዩሮፕ ቅንጡ ኑሮውን እህቱን ወይ እህቷን ወንድሟን አታዝናናም እንዴ? ራሷ አትዝናናም እንዴ? ወገኔ የተቸገረ ብላ መሰለኝ ገንዘብ ምሰጠ። ስለዚህ ትጠይቃላችሁ። ስትጠየቅ አደራ ቲፎዞ ስላበዛ ኮመንት ላይ አይዞ አንቺ እኮ ንጹህ ነህ ስለተባልክ አትድንም። እኔ እነግርሃለሁ፣ ሚያድንህ ሐቀኝነትህ ብቻ። ምክንያቱም አድማጭ ተመልካች ይፈርዳል። አብረን በልተናል፣ አብረን ጠጥተናል፣ አብረን እንዲህ ሆነናል፣ እንደዛ የሚባል ነገር የለም። አንድ ጊዜ ደግመዋለሁ ይሄን ንግግር። አማራ ነኝ ብትይ አትድኝም። እኔ ኦሮሞ ነኝ ብትይ አትድኝም።
ትግራዋይ ነኝ፣ ስልጤ ነኝ፣ ወላይታ ነኝ አትድኑ። ብቻህን ነው የምትመጣው። ስትመጣ አማራ ሰብስብልኝ፣ ኦሮሞ ሰብስብልኝ አላለ። ብቻህን ነው ዱባይ ስትዝናና የነበረው። ህዝቡን ይዘህ ተዝናንተሃል። የኦሮሞን ህዝብ ይዘህ ተዝናንተሻል። የኦሮሞን ህዝብ ይዘህ ተዝናንተሃል። ብቻህን ስታጌጥ ስትበላ የጠጣው። ስለዚህ ወንጀል ከሰራችሁ ማረጋገጫ ካላችሁ ከተገኘባችሁ ብቻህን ትጠይቃለህ። እንደዛ ነው። በዚህ ጉዳይ ላይ በእርግጠኝነት የምነግራችሁ የህግ ሰዎች በደንብ ያዋቸዋል ዘንድ ትጠይቃላችሁ። ይሄ ስጠቀልለው ትክክለኛ እርዳታ የሚፈልጉ ወገኖቻችንን ከትክክለኛ ሰዎች ጋር ለማገናኘት ነው። አልፎም ተርፎም ትክክለኛ እርዳታ የሚሰበስቡ ሰዎች እነማን ናቸው የሚለውን እንደውም እናንተ ተሻምታችሁ ነው መምጣት ያለባችሁ። ትክክለኛ እርዳታ ሰብሳቢዎች እነዚህ ናቸው ተብሎ በቃ መታወቂያ ይሰጣችኋል። የዛን ጊዜ ህዝብ ይፈርድላችኋል፣ ትገባላችሁ ማለት ነው። ምን ቀረ? የቀረን ነገር አለ? የቀረን ነገር ሌላ የምትጨምሩት ነገር አለ? የቀራል? ዛሬ ሳይሆን ተሙም ነግሮኛል። ተሙም ኢትዮጵያን ያለው ምናልባት ወይ ሰኞ ነው የሚሆነው ብዬ አስባለሁ። ሰኞ ዮኒ ማኛ ጋር እዛ እንገናኛለን፣ እዛ እንሰበሰባለን። ዮኒ ማኛ ጋር እኔ ጋር አይደለም ዮኒ ማኛ ጋር እዛ እንሆናለን፣ እናወራለን። እሺ ሌላ ጥያቄ አለ ለኔ የምታነሱልኝ? አንተ ረድተህ ታውቃለህ ወይ? በደንብ ምን ረድተህ አታውቅም እና አትጠይቅም ምናምን ብለህ በነገር ላይ ቴዲን አሸማቃለሁ ብለህ ከመጣ እችን ምድር በሞት እስክትሰናበት ድረስ ላሸማቀህ እንደምችል እያየህ ገባበት። እኔ አንደበቴ ላይ አደገኛ ማሸማቀቂያ ቃል አለ፣ መፈወሻ ቃል አለ፣ ማሰሪያ አለ፣ መፍቻ አለ፣ አፍዛ ደንግዝ አለ። ስም እስኪጠፋብህ ድረስ ላሸማቀህ ይችላል። በሁሉም ረገድ ሚሳኤል አለ። ስለዚህ እያየህ ገባበት ለማለት ያለው። እሺ ሌላ አለ? ሌላ አንዳንዶች በጎን ያስልካሉ። ገባሁን ለማሸማቀቅ ራሳቸው ገንዘብ ሰብሳቢዎች። ማና አንተ ለምንድን ነው የምትጠይቁት? እናንተ ማናችሁ? እናንተ ረድታችሁ ታውቃላችሁ? እንዲህ ስላልክም አታመልጥም። ዋሪው ለመፈክር ብታስነፋ፣ የሆነ ቤት ከፍተህ ድቤ ብትነፋ አይሆንም። ዲያስፖራ እየጠበቀ ነው፣ ማወቅ ይፈልጋል ገንዘቡ የት እንዳለ። እሺ ሌላ ጥያቄ አለ? ፍራውል ሲናገር አልሰማችሁ? ፍራውል ሲናገር ሰምታችኋል? ፍራውል ሲናገር አልሰማችሁ? በአንድ ዓመት ውስጥ ብቻ $107,000 ያለው ማለት ነው። እሺ ሌላ ጥያቄ ነው። እኔ ጋር አይደለም ዮኒ ማኛ ጋር ወይም ደግሞ እነሱ የሚመርጡበት ቦታ ላይ እዛ እናደርጋለን። እሺ ሌላ ጥያቄ? እሺ የመጨረሻው ለክርስትና እምነት ተከታዮች እንኳን ለመስቀል ደመራ በዓል በሰላም አደረሳችሁ። መስቀል እየተከበረ ነው። ሌላው ማስተካከያ ፕሊስ። አሁን በጣም ብዙዎቹ በተሳሳተ መንገድ ነው የተረዱት። ስም ስንጠራ ሌባ ናችሁ ብለን አይደለም። እነዚህ ኤዲት ሲያደርጉ ፎቶዎቻችሁን አስቀምጠው ፖስት ሲያደርጉ ሌባ ተብላችሁ አይደለም የተጠራችሁት። ቲክቶክ ላይ ያላችሁ የተጠራችሁም ያልተጠራችሁም ገንዘብ የሰበሰባችሁ በሙሉ ትፈለጋላችሁ። ምክንያቱም በደፈናው ክስ ስለመጣ በደፈናው ፍርድ ለመስጠት ነው፣ ለማጣራት ነው። እንደውም ንጹህ ሰው ተጋፍቶ ነው መግባት ያለበት። ስለዚህ እኔ ቤትም ቢሆን ማናችሁም ሌባ አልተባላችሁ። ሌባ አይደለም የተባላችሁት፣ ተጠርጣሪ ናችሁ። ለምን ተጠርጣሪ ሆንኩኝ ካላችሁ ታዲያ እንደዚህ እሱ ሌላ ነገር ነው። ታዲያ ለምን ቲክቶክ ላይ ገንዘብ መሰብሰብ ጀመራችሁ የሚል ነገር ሊመጣ ነው። ስለዚህ በዚህ በክብር ነው፣ በጣም በትልቅ ክብር ነው እኔ በኩል የጠራኋችሁ፣ በትልቅ ከክብር ጋር። ይህንን ስልም ወገኖቻችን ተጎድተዋል ብላችሁ አንዳንዶቻችሁ በቀናነት የተነሳችሁ አላችሁ። ነገር ግን ማጥራት አለባችሁ። ስማችሁ በጎደፈበት ቦታ ላይ ሁሉ ተገኝታችሁ ይሄው ማስረጃ ይሄው ዶክመንቴ ይሄው ማለት አለባችሁ። አልመጣም ካላችሁ ግን ሌባ እንደሆናችሁ እንደመደማለን።
አልመጣም ካላችሁ ከዚህ በኋላ በምንጠራችሁ ስም ሌባ የሚል ከፊት ተቀጥላ አስቀምጠን በዛ ነው የምንጠራችሁ። አይደለም ነው አይደለም ነው ነው አይደል? ካልመጡ በቃ ካልመጣ ሌባ ነህ በቃ ሌላ ምንድን ነው? ካልመጣ በር ዘግተህ ስትሰበስብ አይነን አፍጠህ ከሰበሰብክ ጥያቄ ደግሞ አለ ስትባል ደግሞ ካልመጣ ይሄ ራስ ላይ አንገት ላይ እባብ እንደማሰር ነው። እባብ እንደመጠምጠም ነው። ጥሩ አይመስለኝም እና እንደዛ ለማለት ያ ነው። እሺ ሌላ ጥያቄ አለ? ኦኬ እሺ ኤርሚ ወሳኝ ሰው ቴዳችን ሁሉ ሰላም አለን። ይገባል። አይ ሰሞኑን እያየሁ አሁን ራሱ ስክሮል እያደረኩ እያየሁ ከባድ ነገር ነው የተነሳው ማለት እንትና ግን ደስ ብሎኛል። ማን ነው በዋስ ተለቀቀ? አንዱ መሰለኝ ማን ፍቅሩ አበጤ ፍቅሩ ተለቀቀ እኮ። ይሄ እኮ ተንኮለኛ አንዳንድ ኮሜንት ነው ያደረግ ሰው ተሳትፎ አውቆና ሳፈት ገባሁን ምን ፍቅሩ ላይ የራሴን ሰዎች ብቻ ኢንቨስቲጌት አደረገ። ኧረ እንዴ ደግሞ እዛ በኮሜንት የሚወርዱበት ሳያንስ በእናትህ ያቺንም እርዳታ ረድቶ እኮ ኮሜንት ላይ እኮ በጣም በቃ ግድል እያደረጉኝ ነበርና በቃ ስክሮል ሳደርግ አንተ ነህ ስክሮል ሳደርግ ዮኒ ማኛ ነውና እያየሁ በቃ በጣም እየተከታተልኩት ነው ጉዳዩን። እስኪ መቼ ነው ታዲያ እንትኑ ወይ እሑድ ወይ ሰኞ? በታሪኩ እኮ አሉ እኮ በእርዳታ ታሪክ ቴዲ ፍቅሩ የተሳተፈበት 2 ራኒ ጁስ ብቻ የሰጠበት ነው፣ ሌላ የለም አሉ። እሱም አድርሰ ስንት ነገር ተብሏል እኮ ለራስ ጠጣት ለምን አጠጣትም አይነት ነገር ሌላ ማይሉት ነገር የለም እኮ በእናትህ ያለውን የሰጠ እኮ ንፉግ አይባልም ማለት ነው። ባይሆን ቆምኩኝ እንዴ ቆም ያለው አይደል? ቀጥ ብዬ አልቆምክም። ባይሆን ያልተጠራ ሰው ካለ ያልተጠራ እነዚህ አሁን የተጠሩት ብቻ ናቸው። ሌላ አሁን እነዚህ ምንድነው አሚን ከይቅርታ ጋር ማለት ነው ጥያቄ ምን ተጠርጣሪ ናቸው ነው ወይስ ዝም ብሎ እርዳታ የሚሰሩ ሰዎች ናቸው? ተጠርጣሪ ናቸው። ስማቸው ተነስቷል። አሁን ብር ተበላን፣ በአግባቡ ብር ዴሊቨር አያደርጉም፣ ብዙ የሚነሳባቸው ጥያቄ አለ። ስለዚህ እኚህ ሰዎች ተጠርጣሪ ናቸው እንጂ ሌቦች አይደሉም። ማስረጃ ቀርቦባቸዋል? ይጠይቃሉ፣ እያንዳንዳቸው ይጠይቃሉ። ኦኬ አሚን ከሳሾቹ ራሱ ማስረጃ አቅርበዋል? ማስረጃ እንግዲህ ከሳሽ ማስረጃ ካላቀረበ ያለ ማስረጃ የሚደረግ ክስ በሙሉ እነሱን ነፃ ያወጣቸዋል። ዝም ብሎ ስም ማጥፋት ነው ማለት ነው። አንዳንዴ ምን አለ መሰለህ ቴዳ አንዳንዴ ነው የምልህ አለ እንደዚህ በደንብ እኔ አሁን በፊት የሰማሁት ነገር በጣም የሚዘገንን ነገር ላይክ አንድ ሰው ኩላሊት ታሞ እርዳታ ገና ሲሉም ኮሜንት ላይ ማለት ነው አያገባኝም አልገባም እርዳታ ቤት የሆነ የማውቀው ሰው ምናምን በጣም ነገሩን አውቄ ምናምን ካልሆነ በስተቀር ለምን ላይክ የሆነ ጊዜ ኩላሊት ምናምን ታማሚዎች በጣም እርዳታ ሲሰበሰብ ነበር መደዳ ተዝቃልና ስሰማ ኮሚሽን ይይዛሉ ምናምን ኮሚሽን ማለት ከእንትን ላይ ፐርሰንት ማለት ለኩላሊት ታማሚ ብር ይሰበሰብና ይሄን ያህል ፐርሰንት ለሰውየው ይሄን ያህል ፐርሰንት ለሚሰበስቡት እነዚህ ላይክ አሁን ከተጠሩት ውስጥ አይደሉም ልጆቹ እኔ ከተጠሩት ውስጥ አይደሉም። ጠዋት በቮይስ ሜል ላከልኝ ሰው ልንገራችሁ በጣም የሚዲያ ሰው ነውና ትልቅ የሚዲያ ሰው ነው። በህይወቴ ከዚህ በኋላ ማላደርገው ነገር አለ። አንዴ ተሸውጃለሁ። ድጋሚ እርዳታ ላይ የሚሰማሩ እርዳታ ላይ ያሉ ሰዎችን በፍጹም አላቀርብም። ኢትዮጵያ ነው ያለው
ምንም ያየውን አይቶ ነው። ገባህ አይደል? ችግሩ ምንድነው መሰለ? ክስ አቅራቢዎቹም ጋርም ችግር አለ። ለምሳሌ ኤርሚ ገንዘብ ዘርፎኛል፣ ኤርሚ እንዲያርጎኛል የሚል ሰው ታንጀብል የሆነ ኤቪደንስ ማምጣት አለበት። በሚኖረው እንትን ላይ ሁላችሁም የራሳችሁን ኢንቨስቲጌት አድርጉ። የሶሻል ሚዲያ ወይኛ የሶሻል ሚዲያ ፖሊስ ስለሆነን አይደለም። ካልሆነ ስም ማጥፋት ነው የሚሆነው። ካልሆነ ዝም ብሎ ተራ ጥላቻ ነው የሚሆነው። ከመጡ ለምሳሌ እከሌ ላይ የግድ እናንተ ላይ ኖራችሁ ይችላል፣ ግን ጥያቄ የሚፈጥርባችሁ ነገር ካለ የመጠየቅ መብት አላችሁ። እዚህ ላይ ደግሞ የተሳተፍክ ያልተሳተፍክ የሚባል ነገር አለ የለም። እርዳታ ለመሆኑ ረድተሃል የሚባል ደግሞ አንድ የሆነ እንትን አለ፣ የሆነ ማሸማቂያ ቃል አለ። እርዳታ ቢረዳም ባይረዳም እንደ አንድ ሀገር ነዋሪ ይመለከተናል። አላማው ምንድነው? መረዳት የሚፈልጉ ትክክለኛ የተቸገሩ ወገኖቻችን የተሰበሰበላቸው ገንዘብ በአግባቡ እንዲደርስላቸው ነው አይደል? እንጂ እንዲነገድባቸው አይደለም። እኚህ ደግሞ የመጡ ሰዎች በእናንተ አሰራር ላይ ጥያቄ ያለን ካላችሁ ይሄ ዝም ብሎ እንቶ ፈንቶ ዝም ብሎ ስም ማጥፋት ምናምን ሳይሆን አስተማማኝ የሆነ ነገር ጥያቄም ስትጠይቁ፣ ለምሳሌ ሚስተር ኤክስ 2 መኪና አለ 3 መኪና አለ፣ ለመሆኑ የገቢ ምንጭህ ምንድነው? የገቢ ምንጭህን በአግባቡ ማስረዳት ካልቻልክ ወይም ደግሞ ምንጩ ያልታወቀ ገንዘብ ሁሉ ምንጩ ያልታወቀ ሀብት ሁሉ በጸረ ሙስናና ኮሚሽን ወይም ደግሞ በህግ ቋንቋ ሌብነት ነው። አንድ ሰው ሀብታም ከሆነ ምንጩ ሊታወቅ ይገባል አይደል? ሁለተኛ ሰው ለምሳሌ ይህንን የመጠየቅ መብትስ ያለው ማን ነው የሚለው? ለምሳሌ አሁን በሌብነት ዙሪያ ከሆነ ገብቷል፣ መረጃ ይዘህ እንደዚህ ብለህ ትጠይቋለህ የሚዲያው ሰው እስከሆነ ድረስ። ግን ለምሳሌ እኔ የሆነ አሪፍ መኪና ይኖረኛል፣ ለምሳሌ የ20 ሚሊዮን ብር መኪና እየነዳው ነው ልበል። ያንን የ20 ሚሊዮን ብር መኪና ከየት አመጣህ ብለህ የመጠየቅ መብት ማን ነው ያለው? ላይክ አሁን ሰው ግዴታ መመለስ አለብኝ ላገኘሁት ሰው ለሚዲያ ሰውም ለምንም ወይስ ማድረግ አለብኝ ግዴታ? የህግ ሰው በማንኛውም ሰዓት ይዞ ኢንቨስቲጌት ያደርጋል ማለት አይደል? ፐብሊክ ላይ መተህ ግን እርዳታ የምትሰበስብ ከሆነ ለምሳሌ ፐብሊክ ላይ እርዳታ ሰብሳቢ ከሆንክ ማን 5 ብር እንደሰጠ ማን 20 ብር እንደሰጠ ታውቃለህ? እርዳታ ሰብሳቢ ስለነሱ እኮ ነው የምናወራው ስለ አይደለም። ስለዚህ ፐብሊክ ላይ መተህ ገንዘብ ጠይቃለህ። ስለዚህ ፐብሊክ ላይ ነው አናውንስ ያደረከው። ስለዚህ እኚህ ሰዎች ደግሞ በተለይ ደግሞ በዋነኛነት ዲያስፖራው ማህበረሰብ ነው። ዲያስፖራው ጋር ችግሩ መሰለህ አሁን እኚህ ሰዎች ዲያስፖራውን እንዳላዋቂ ነው እየቆጠሩ ያሉት። ኢቨን ስም ሁሉ ሰጥተውታል። ላሜቦራ ዝም ብሎ ላሜቦራ ቢሉት ለምሳሌ ዝም ብሎ የሚታለም አሁን የውጭ የሚኖሩ ኢትዮጵያውያን ማወቅ ይፈልጋሉ። ለምሳሌ ወገኖቻችን ተቸግረው አዝነን ነው የምንሰጠው፣ ይሄ ገንዘብ ግን በአግባቡ እየደረሳቸው እንዳልሆነ እያየን ነው ካለ ውጭ ያለው ዲያስፖራ የመጠየቅ ሙሉ መብት አለ። ኢቨን አገር ቤት ያሉ ወገኖቻችን የመጠየቅ ሙሉ መብት አላቸው። ግን ትርጉም የሚሰጥ ጥያቄ አሁን ዝም ብላችሁ መጣችሁ ለምሳሌ ቤታ ለምን እንደምሰድብኝ እንዴ? ምን አደረኩኝ? እኔ እኮ አልሰማም እኮ ድሮ የኔ ይቅርታ ቴዲ ቤታ ነው ሳመችኝ። ከዛ እኔ ደግሞ አፍራለሁ እንደዛ ምናምን ማለት እኔ እዚህ አስገብጣ መማገጥ ጀመረች። ግርማል ማን ነው የሚታመነው ጎበዝ? ቅድም እኔ ጋር ነበረች ብላኝ ወጣችሁ ታውቃላችሁ። አሁን አይም ብላ እዛ የምታደርገው ነው ጭራሽ እንዴ? ቅድም ከተናገራ ወጣችሁን ብታይ ታለቅሳለህ። አንተ የሚለኝ ሞት ነው ምናምን ብላ ነው። ነጥቡ ምንድነው? በተሳሳተ መንገድ እንዳትተረጉሙት። ይሄ ዝም ብሎ ጦር ሜዳ ምናምን ሳይሆን ለሽብርም ምናምን እንዳትመጡ። በቃ የመጡት ሁሉ ሌቦች እኮ ናቸው ማለት አይደለም እኮ። እዛ ጋር ጥያቄ ለመጠያየቅ ምናምን እንደሆነ አስባችሁ ነው። አንዳንዶቻችሁ የግል ቂም ካለባችሁ የግል ቂም በቀን ለመወጣጫም እንዳትጠቀሙ እና ሰኞ ወይ ማክሰኞ አይደል ነው እነ ዮኒ ማኛ በሚመርጡት ቦታ ይሆናል። ያ ጥሩ ነው እንደዛ ላይክ ግን ምንድነው ቴዳይ ምናምን አለ መሰለህ አንዳንዴ ስማል የሚወራ ነገር ቤታይ ሰጠች ስማል
እኔ እኮ አልስምም። በጣም ሼም ይጀኛል መሳም እየፈለኩ የሚገርም ዝቅ ብለህ ስስም እያለሁ ደግሞ በውስጤ ስሜዋለሁ በልቤ ግን ይሄ ባፌ ግን አላረኩት። እንግዲህ በ5 ደቂቃ ውስጥ እንግዲህ እንዴት ነው ሁለት ሰው ልንስም የምንችለው? እንዴት ያለ ነገር ቤታ ምንድን ነው የተከናወነ ያለው? እሺ ኪስ ሰጠች ላንተ ማር እንጽፍልሃለች በውስጥ እስቲ አንዳንድ ነገሮች ንገረኝ። በውስጥ አንዳንድ ጥያቄ ትጠይቃለች። ገርል ፍሬንድ አለ ወይ ምናምን ብላ ጠይቃኛለች። ጠይቃለች። አንተ ነው የሚሻለሽ ግን አንቺ ማን ነው የሚታየው? ያው ማን ነው የሚታመነው? አንተ ገርል ፍሬንድ አለ ማለት ጠይቃለች። ከአንተ ወዲያ ሞቴን ያድርገው እኮ የምትለው። ኧረ እባክህ ከአንተ ወዲያ ሰው ላላይ ምናምን ማሰማ ተገዝቻለሁ ነው የምትለኝ። አንተ ደግሞ ገርል ፍሬንድ እንዳለው ትላለች። አለ ወይ አለችኝ። የለኝም አልኳት። ምንድን ነው የሚባለው? ማን ነው የሚታመነው? እሺ ፕሮግራሙ ወይ እሁድ ወይ ማታ ነው የሚሆነው። ማታ ነው የሚሆነው። አንዳንድ መገኘት ያለባቸው ሰዎች አሉ። አሁን ለምሳሌ ተሙ ኢትዮጵያን ያለው ተሙ አለ። ኢትዮጵያ መጣ። ሌሎች ከሳሾችም ይመጣሉ። አይ ቲንክ መምጣት የሚፈልጉ ሰዎች አሉ። እነዚህም ደግሞ ጥሪ የተደረገላቸው ሰዎች እንደሚመጡ እየጠበቁ ያሉ አሉ። ማስረጃዎቻቸውን ይዘው ይመጣሉ። በጣም አድመጥ ነው የኛ ስራ። አይ በጣም አሪፍ። በስፔሻሊ እንትኖቹ እነዚህ የሚከሱት ሰዎች አይሮን ነው ፖይንቱን አላውቅም። እሺ ጋይስ ማን ይከሰስ እኔ ብዙም እንትኑን አልሰማሁም። ግን መቴ ቲንክ ቤታ እንዴት አላስገባት? በተለይ በራሱ ቤት ስለሆነ የመጣው ተጨማሪ ሰው ማስገባት አልችልም። እሷ ወይ አንችልም። እሷ ለምን አትገባም? እሷ ልክ ገባች እንዴ በራሷ ላይ? አይ ቲንክ ቅድም ነበረች መሰለኝ። አልገባችም። ትንሽ ቆይታ ትገባለች። ቤታ ታገኛታለች። እነሱ ሰዎች ላይክ ማስረጃ በደንብ መያዝ አለባቸው። ለምን ኢቨን እዚህ ሶሻል ሚዲያ አሁን ከዚህ በፊት ምን እንደተፈጠረ ታውቃለህ? ዴዳይ ቪዲዮ ትሰራለህ አይደል? ቪዲዮ ስትሰራ የእርዳታ ቪዲዮ የምትሰራ ከሆነ ለምሳሌ እቺም ላይክ ከሰማይ የሆነ ሰው አይደለም እንደዚህ የሚቀርጽ አንተ ነው የምትቀርጽ። ትክክል ትቀርጻለህ። እና ስትቀርጽ ደግሞ ፐብሊክ ኤሪያ ላይ ነው የምትቀርጸው። ስትጀምር ነው ስራውን መጀመሪያ አካባቢ ስትጀምር ስትቀርጸው እየቀረጽክ የምትሰጥ ከሆነ ፐብሊክ ላይ ነው ሰው ህዝብ እያየህ ነው የምትቀርጸው። ፖይንቴ አንዳንድ ጀማሪዎቹ የመጀመሪያ አካባቢ ራሳቸው ሰልፊ ስቲክ ላይ አስቀምጠው ምናምን ይቀርጻሉ። ሌላም ሰው ሊቀርጽ ይችላል። አክቹዋሊ ስራው የሰፋ ሲመጣ ፖይንቴ ምንድነው የሚዲያ ባለሙያ ሁሉ ትቀጥራለህ። ሊሆን ይችላል። ኦኬ እንደዛም ሊሄድ ይችላል። አክቹዋሊ ግን ቲም ያላቸው አሉ፣ የሚዲያ ቲም ምናምን ይዘው የሚንቀሳቀሱ አሉ። ፖይንቱ ግን ምንድነው ቴዳዬ ቀርጸህ ነው ፖስት የምታደርገው። አሁን መቅረጿ ራሱ አሁን ህዝቡ ግን የሚያየው ይሄ መቅረጹ ምናምን አይ ምንድነው ተቀርጾ የሚመጣለትን ነገር ነው የሚያየው። ገብቷል አይደል? ከዚህ በፊት እኔና ጆን ዳንኤል ነበር ካንተ እዚህ ታይ ነበር ያለው ቲክቶክ በጣም ቆይቷል። ዱቄት ምናምን ስትረዱ ያኔን አስተውሳለሁ። እና አይደለም እሱ የቦረና ምናምን ጉዳይ ነው። እኔ በጣም እኔ ላይክ ሰው መጥቶ ሌባ ምናምን ቢለኝ በራሴ ምን ኮንፊደንስ እንዳለ ታውቃለህ። ከአንድ ሰው ብር ተቀብዬ አላውቅም። ገብቷል? ከአንድ ሰው በህይወት የኔ አካውንት ያለው ሰው የለም። ሰው ማረግ ከሆነ በራሴ ነው ማረገው። ለሰዎች ምቀርጽ ከሆነ አንድ ሰው ለምሳሌ ለከሌ ስጥልኝ ብሎ የሰጠልኝን ብር ሰጥቼ አላውቅም። ፎሎ አድርጉኝ ወይም ኤርሜ ኤችዲን ታውቂያለሽ ከራስ ከኪስ ስትሸልም ምናምን አይቻልም። ከራሴ ነው የምሰጠው። ስለዚህ እኔን መጥቶ ብር ሰጥቻለሁ እና እንደዚህ አሁን ተቀበለ ስትሰጥ ኃላፊነት ግዴታ ነው። ገብቷል አይደለ? እያንዳንዷን ነገር መናገር አለብን። እኔን ግን አሁን መጠየቅ የሚችለው አንድ የሰጠኋት ሰው ነች። ሁለተኛ የሆነ ነገር ያየ ሰው ነው። ገብቷል አይደለ?
እንጂ መጥተው ከዛ የሆነ ጊዜ ምን ተፈጠረ መሰለ ያስቀኛል እስከ የሆነ ጊዜ መጀመሪያ ደግሞ ታናግራለህ ገብቷል ሰው ዝም ብለህ ብድግ አድርገህ አቀርጽም ገብቷል አይደለ ብድግ አድርገህ መቅረጽ ራሱ ላይክ ተጠያቂነት ያመጣል ሄደ እንደዚህ ልናደርግ ነው ምናምን እንዴት መሆን እንዳለበት ትነግረዋለህ ወይስ ኤቭሪቲንግ መጀመሪያ መጠየቅ አለብህ ቀድመህ ልቀርጽህ ነው ይሄን ያህል ብር እንደዚህ ይሆናል እኔ ፐርሰናል ያደረኩትን ነው የምነግርህ ይሄን ያህል ብር ይሆናል ጥያቄ ጠይቅሻለሁ እንደዚህ ያደርጋለሁ እኔ ደግሞ ያኔ ምን አላረኩም መሰለህ እቺ ነገር እንትን ስለምላት እርዳታ አይደለም ብዬ ሰጣት ጀስት ጥያቄ ጠይቅሻለሁ እና መልስ ተመልሻለሽ ካልመለስሽ ነው መሸልምሽ ብያታለሁ ገብቷል አይደል ጥያቄውን ከመለሽ 5000 ብር ካልመለሽ 10000 ብር ሸልማል እንደዛ ብዬ መሰለኝ የገባሁት ማለት ነው ጀስት ያን ነገር ለወጣቶች ማድረግ ይችላል ነበር ግን ለቪዲዮም ለጥቅሙም የ10000 ብር ቫልዩ እናቶች ጋር ሲሆን ሞር ቫልዩ ይኖራል ገብቷል አይደል እና ሄድልን ለበመኪና ሆነና የሆነ ቦታ ደቅ አረግን በቃ ደቃለን ከዛ ማን ነበር የሚቀርጸኝ ጀለሴ ነው አንዱ ጀለሴ ይቀርጸኛል እኔ በቃ ተስተካክለ ምናምን ነው የምትገባው ካሜራ ላይ እንደዚህ አስተካክለላለሁ ጸጉሬን አስተካክዬ ለካ ከሩቅ ሌላ ሰው ነው ከጀርባ ይቀርጸኛል ከዛ ጆን ዳንኤል ደግሞ ሌላ ሰው እየፈለገ ነው ከዛ ከሩቅ ሌላ ሰው ይቀርጸኛል ከዛ እኔ በቃ ችግር ሰውን ቢያየው እኮ ችግር የለውም ከነን ነገር ልትሰጥ ነው ገብቷል አይደል ልትነጥቅ አይደል ከዛ አስተካክዬ ሄጄ ቪዲዮውን ሰራው ፖስት አደረኩት ከዛ አሁን ምን ተለቀቀ መሰለህ እዚህ ቪዲዮ ላይ ያ ከኋላ የተቀረጸው ቪዲዮ ተለቀቀ ገብቷል እዛ ላይ ምን ይኖራል ስራመድ የቀረጽክ ነው እንደዚህ ምናምን ስል ያው ድምጽ አይገባም እኔ ያልኩትን ስለማቆም ነው አንዴ ወላ ስጋባ ተሰጠረው ቪዲዮ አዎ ከዛ ገባና ፖስት ተደረገልህ በበነጋው ማለት ነው ደግሞ እዛ ቦታ የሌለ ሰው ነው ድምጹን ቮይስ ኦቨር ገብቶ ምን አይለቀቀው የለም ሲጀመር ልጁን እናውቀዋለን ቮይስ ኦቨር የገባው ማለት የቀረጸን ደግሞ ሌላ የሆነ ልጅ ነው እና ላይክ ሰው ገብቷል የሆነ ነገር ሲያደርግ ነው የሚንበጫበጨው እንጂ እኔ አሁን ምንም ያንበጫበጨኝ ነገር የለም በሰዓቱ አንደኛ የራሴን ብር ነው የሰጠሁት ሁለተኛ እርዳታም አይደለም ቪዲዮ ገብቷል አይደል ጌም አጫወትኩ ሸለምኩኝ ነው ገብቷል አይደል ይሄ የራሴ ኮንተንት ነው እንጂ ሌላ ሰው የሆነ ሰው እንደዚህ ሰጥቶልኝ ምናምን አይደል ሁለተኛ ደግሞ ሴትዮዋ ብሯን ተቀብላ ሄዳለች በሰላም አመስግና ሄዳለች ገብቷል አይደል ስለዚህ መጥቶ ግን ግልብጥ ብሎ ማለት ነው ፒፕሉ ሌባ ፎቶአችን ሌባ ሁላ በሚለው ዘፈን ጭራሽ የኔን የጆን ዳንኤል ፎቶ እያደረጉ ኮሜንቴ ስጋባ ሌባ ነው በቃ ረበል ከዛ እንደው ምን እላቸዋለሁ አንዳንዴ አንድ ቁጥር ጻፈው አንድ ቁጥር የጻፈ ሸልማለሁ እንደዚህ ስል መደዳ ሌባ የሚለው ቀርቶ አንድ ቁጥር ይሆናል ገብቷል ኮሜንቱ አስጠልቶኝ ማለት ነው እና ያኔ ገስት ላይ ተሰበሰቡ ገባው እና ሰው ላይክ እንደ ቲቪተኛም እንደምንም ያይሃል ለምን እኔ ደግሞ አክቹአሊ ያን ጊዜ ትንሽ ስሜታዊ ሞኝ ነበር ለምን እየገቡ የሚያለቅሱላሉ የሚያለቃቅሱ ትልቅ ሰው ገብቶ እንደው እነዚህ ልጆች ሰርተው አይበሉም ስለምን ይሰርቃሉ ነው እኔ ይቺ ወይኔ የሆነ የሰፈረ በጣም የምታናድ ትልቅ ሰው የለም ቡና እየጠጡ ምናምን በቀረብኛል ዝም ብሎ ለምን በቀረብኝ ይላል እኔ ላይክ እንትን አይጎዳማ ገብቷል አይኑ ምን እንደሰራው ስለማቅ ማለት ገብቷል ከዛ ገባውና ምን ነው ይፈልጋው ዝም ብሎ በደፈናው እኔ አልወድም እንደዛ ነው ይቅርታ እንደዚህ እንድትል ምናምን ማለት እንዴ ምን አድርጌ ነው እንደውም እነሱ ናቸው እኮ እኔን ይቅርታ መጠየቅ ያለባቸው ገብቷል ምንድነው ፖይንቱ አልኩት እንደውም ተሙ ነበር ያን ጊዜ እንትን የሚለው ተሙ ምንድነው ያየው ቪዲዮ ላይ ይሄው ቪዲዮ ታየ እኮ ምን አይሉኛል ማለት ነው ምንድነው ያየው ቪዲዮ ላይ ሶስት ስነጥቅ ነው የሚያሳየው ቪዲዮ በቃ ላይክ ምንድነው አልሞት ባይ እንትን ማለት ነው ስለማለስ የላቸውም እና ዮኒ ማኛ ራሱ ያን ጊዜ ቤቱን ከፈተና እንትን አደረገኝና እንደውም ከብዙ ሰው ጋር እሱ ራሱ ለኛ ብሎ ተጣልቷል ስለዚህ ነው
እና ምን አለ መሰለ የሆነ ነገር ሲባል አብሮ ማለት ነገር አለ ገብቷል አይደል አሁን በጣም ሪስፔክት የተሰጣቸው በህዝብ ፊት ታማኝነት ያላቸው ሰዎች ልክ ስማቸው ሲጠራ ጀግና ንጉስ እንደዚህ ስላቸው የነበረው እንዳለ ግልብጥ ይልና ሌባ ማለት ነገር አለ እና ምን አይነት ሐሳብ አለኝ እንደዚህ አይነት ነገሮች ላይ ቀድሞ የከሳሽ ማስረጃ ከተጣራ በኋላ ነገሩ ሚዲያ ላይ ቢወጣ ከሳሽ አትሊስት ማስረጃ ባሳየበት ሁኔታ ማለት ለምን ሁለቱም ቀርበው አንተ ማስረጃ አምጣ የሚባለው ምንድነው ይሄ ሚዲያው እንትን አቅም እንደመኖሩ ገብቷል እነዚህም ደግሞ መልካም ስራ የሚሰሩ ልጆች እንደመሆናቸው መጠን ያ እነሱንም ፕሮቴክት ከማድረግ አንፃር ምን ቢሆን ሌባ አይደለም ፕሮቴክት አድርግ እያልኩ ያለው መልካም ስማቸውን ከመጠበቅ አንፃር ገብቷል አሁን ሌባ ተብሎ አልሰረቀም ቢባልም የመጀመሪያው ነገር አይኖርም ገብቷል ሰው ላይ እና ከሞራላቸውም አንፃር ገብቷል እና እንደዛ ቢሆን መጀመሪያ አንዳንዴ ምን ይሆናል መሰለህ አሁን እሱ ያወያዩ ሚና ነው የሚሆነው አሁን ለምሳሌ አንዳንዴ አሁን ለምሳሌ ሊመጡ የሚችሉ ነገሮችን ልንገር አሁን ሊሆኑ የሚችሉ ነገሮችን ላስቀድሜ ልንገር ከሚሆኑ ነገሮች መካከል በግል ቂም በቀል ተፈላልገው ስም ለማጥፋት የሚመጡ ሰዎች ይኖራሉ እነዚህ ያወያዩ ሚና ነው መሆን ያለበት ያችን አድቫንቴጅ ተጠቅመው ሰው ለመሳደብ ሰው ለማዋረድ ሌላኛው ደግሞ በሆነ ነገር ስለተገናኘ ከበር ለመደራረግ ጓደኛ ስለሆነች ወይም ደግሞ ብቻ በተለይ የተለያየ ነገር ሲሰጥና አንድ ሃይማኖት ውስጥ ስላለ ወይ አንድ ብሔር ውስጥ ስላለ ምናምን እንደዛ አይደለም ሰዎቹ ሲመጡ መምጣት ያለባቸው ብቻቸውን ነው የሚመጡት ብሔር የላቸውም ለዛ ውይይት ወይ ለእንደዚህ አይነት ነገር ላይ ብሔር ሊኖራቸው አይገባም ሃይማኖት ሊኖራቸው አይገባም እነሱም ሲከላከሉ እንትን በመሆኔ ነው የሚባል ነገር እንዲናገሩ መፍቀድ የለባቸውም አሁን ለምሳሌ ብኖርም ባልኖርም እዛ ቦታ ላይ መሆን ያለበት ነው ነገር አሁን ለምሳሌ ዮኒ ማኛ ጋር ሌላ ቦታ ጋር ሲሆን እናንተም ስትሄዱ እንግዲህ እዚህ ደረጃ ላይ ስማቸው ከተጠራ እናንተም ስትሄዱ አታክ ስታረጓቸው በብሔራቸው መሆን የለበትም ስትከላከሏቸው በብሔራቸው ሳይሆን ትክክለኛ ማስረጃ አላችሁ ለምሳሌ አሁን ፍራው ማስረጃ አለው ሲናገር ሰምተው ከሆነ የላከላቸው ከአካውንት ይወጣ እነማን እንደሆኑ ለነማን እንዳልደረሰ ለነማን እንደደረሰ እያንዳንዱ ነገር አቃለው ብሏል ያቃል በተለያየ አጋጣሚ ብር የሰጣችሁ ሰዎች ያልሰጣችሁን ብትሆኑ በውስጣችሁ የሚፈጥርባችሁ ጥያቄ ካለ ለምሳሌ ከጥያቄዎች መካከል አንድ እርዳታ ሰብሳቢ ፍንጭልስት ለምሳሌ በቃ ስራው እርዳታ መሰብሰብ ብቻ ሌላ ስራ እርዳታ ነው የሚሰበሰበው በአንድ ጊዜ የተንደላቀቀ ህይወት የሚኖር ከሆነ ዝም ብለህ ኮመን ሰንስ ተጠቀም ስራ የለው ስራ እርዳታ መሰብሰብ ከመጀመሩ በፊት የሚኖረውን ነገር ወይም ደግሞ ህይወቱን ታውቃላችሁ እርዳታ መሰብሰብ ከጀመረ በኋላ ደግሞ የሆነውን ነገር ታውቃላችሁ አሁን ለዚህ ሰው የተለያዩ መላምቶችን ታስቀምጥለታለህ ለሱ አድቫንቴጅ ኦኬ የውርስ ገንዘብ አግኝቶ ነው ሎተሪ ደርሶት ነው ጥሩ ደሞዝ ያለው ስራ አግኝቶ ነው አንድ ሰው ባርኮት ነው በቃ ለሱ ፌርነስ ታስቀምጣለህ እኮ ዝም ብሎ ህይወቱ ስለተለወጠ ህይወት የተለወጠው በእርዳታ ገንዘብ ነው አትለው ሶየው ግን ዝም ብሎ ሰዎችም ለሱ ብሎ የሚልኩት ሰጥተውት ነው ምናምንም ልትል ትችላለህ እኔ የሚደብረኝ መሰላን ሰው ከጀርባ ያወራና የጉዳዩ ባለቤት ሲመጣ እጥፍም ይላል እኔ እንደዚህ አይነት ነገር አይመችኝም ጥያቄ የሆነባችሁን ነገር ጽፋችሁ አሁን ከጀርባ የምታወሩት የምታንሾኳሹኩትን ነገር እዛ ጋር ፍርጥ ማለት ነው በቃ አረን እንደዚህ ነው መሆን ያለበት ካልሆነ ዝም ብለን እንትን እያለን ነው በቃ ምን ይሄ ዝም ብለን እንትና ሌባ ናት እንትና ሌባ ነው እንትና በዚህ ነው እንትና በዚህ ነው ምናምን እያለን ነው የምንሄደው ሁለተኛ ቲክቶክ ላይ ገንዘብ የሚሰበስቡ ሰዎች ይኑሩ የሆኑ ደግሞ የህብረተሰብ ክፍሎች ደግሞ ያስፈልጉናል አሁን ለምሳሌ ስነ ምግባር ሲጣስ ሃይ የሚለን እኮ የሆነ አካል እኮ ያስፈልገናል አይደል ከምንም ጋር ማይነካኩ የሆኑ ሰዎች ያስፈልጉናል ስርዓት የሚያስይዙን
ስናጠፋ ጠርተው የሚጠይቁን መስመር ስንጥስ አረፉ ምናምን የሚሉ የሆነ ክፍልማ ያስፈልገናል። እንደዛ ካልሆነማ እንዴት ያለ ኑሮ ሊኖር ነው? መጠየቅ አለብን። ሰው ተጠያቂነት ሊኖር ይገባል። ብዙ ጊዜ ግን ሲጠየቅ በግል ቂም በቀል ጥላቻ በሆነ ቦታ ላይ ስለተሰዳደብክ እንዳይሆን በቀል መወጣጫ እንዳይሆን ማለት ነው። ሌላው አንዳንዶቻችሁ ሰድበው ይጀምራሉ። ለምሳሌ ኤርሚ አሁን እኔ ኤርሚያስ ምትባል አንተ እንትን ምናምን ደምድሜ ተነስቼ ማለት ነው ሰድቤ ሙልጭ አድርጌ ና እፈልግሃለሁ ብለህ ትመጣለህ። በቃ ከዘጋሁኝ እንደውም ከመጣ ኦኬ ሰድበኛል፣ ዘግተሃል፣ ደምድመሃል፣ ኦኬ ማስረጃህን ልሰማ ነው የመጣሁት ነው የምትለኝ። አንዳንዱ ሙልጭ አድርጎ ሰድቦ ላናወያይ ይላል። ሌባ ነህ፣ ዘርፋል፣ እንዲህ አድርጋል ምናምን አንተ ወራዳ ምናምን ብላቸው ሰው አይመጣም። ሊከሱ ሁሉ ይችላሉ። እነሱም እንደዚህ አንድ ነገር ሳይረጋገጥ በህግ አንድ ሰው ተጠርጣሪ ነው የሚባለው አይደል? አንተም ፕሩቭን ጊልቲ ማንኛውም ሰው ኢኖሰንት ነው። በምርመራ ግራ ቀኝ ታይቶ እስካልተረጋገጠበት ድረስ ማንኛውም ሰው ተጠርጣሪ ነው፣ ወንጀለኛ አይደለም። እና ይህንንም ማወቅ ያስፈልጋል ማለት ነው። በተረፈ ግን ወሬው የሚመጣው ከዚሁ ከሶሻል ሚዲያ ነው፣ ከዚሁ ከእናንተ ነው። ከኪሳችን ይወጣ አይደለም። እንትና ሌባ ነው፣ እንትና ዘርፈዋል፣ ይሄው ፍራውልም ተዘርፍ ያለው ብሏል። እየሰማችሁ ነው። ባለፉት 1 ዓመት ብቻ እንግዲህ ፍራውል ባለፈው ያደረገው እንትና አይተህ ከሆነ ከ2001 ጀምሮ ነው እርዳታ ውስጥ የገባው። ባለፉት 1 ዓመት ብቻ $107,000 ሰጥቻችኋለሁ አለ። ለከሌ አላለም፣ ስም አልጠቀሰም። ሰጥቻችኋለሁ፣ ብሬ ግን በአግባቡ እንዳልደረሰ አውቃለሁ አለ። ስለዚህ ምንድነው የሚደረገው ማለት ነው? ቲክቶክ ላይ ወይ ሶሻል ሚዲያ ላይ ገንዘብ የሚሰበስብ ወይም ደግሞ እርዳታ የሚሰበስቡ በዚህ ነገር ላይ የተሰማሩ ሁሉ ተጠርተው ይጠይቃሉ ማለት ነው። ምክንያቱም ለከበደ ቢሆን ከበደ ይጠራል፣ ለአየለ ቢሆን አየለ። ስም ለምን አይጠቅስም ፍራውል? እንግዲህ የዛን ሰዓት ብዙ የሚያነሳቸው እሱ ብቻ አይደለም፣ ሌሎቹም እኮ አሉ። ይመጣል አይደል? የሚቀጥለው ላይ ይመጣል ብዬ አስባለሁ። ለምን እንዴ ይሄን ያህል ብር ያካፍላል? አሁን ለምሳሌ መጥቶ አሁን ፍራውል ሁልጊዜ ነው ታውቃለህ አይደል? አሚን ሰጥቶ ስሙ ይነሳል ታውቃለህ። ፍራውል እየሰጠ ብዙ ጊዜ ካየኸው እንትን ይባላል መልሶ ማለት ነው ስሙ ይነሳል። ሰው ላይክ ግልጽ ማድረግ አለበት። አሁን ለምሳሌ ሰጥቶ ከሆነ የሰጠበት ደረሰኝ አለ አይደል? ለምሳሌ ለከሌ ይሄን ያህል ተሰጥቷል። ከዛ እነሱም ያመጣሉ፣ ደረሰኝ ያመጣሉ፣ ይሄው አድርሻለሁ አይደል? ለዛ ነው መሰለኝ የሚሆነው ውይይት። ባይመጣም እሷም ለምሳሌ ባይመጣም እሱ በህግም በምንም ፈልጋቸዋለሁ ብሏል አይደል? አሁን አንዳንዴ ለነዚህ ለእርዳታ ሰብሳቢዎችም ለነሱም ደግሞ ለሐቃቸው ደግሞ መቆም አለብን። ለምሳሌ ማንኛውም ሰው ተነስቶ ገንዘብ ለሚሰበስብ ሰው ይሄን ያህል $2,000 ሰጥቻት ነበር ሊል ይችላል። ስላላታም ነው። አንድ ነገር ስሰማ 50% ነው የምሰማ። 50% ለተከሳሹ መተው አለበት። ምክንያቱም ተከሳሹ የት ጋር ነው የሰጠኝ? ለኔ የት ጋር ነው ያስገባው? ለምንድን ነው የጠራኸኝ? ለኔ የሰጠኸኝ ገንዘብ አለው፣ ለኔ ያስገባው ገንዘብ አለው ሊል ይችላል። እንደውም አስገባለሁ ብለህ ፐብሊክ ላይ ተናገር፣ አላስገባህም ሊል ይችላል። እንደዛ ብዙ ጊዜ እኮ እንደዛ ቪዲዮ ስለማይ እኮ ነው እንደዛ የሚያደርጉበት እያስቀሩበት መሀል ላይ ከሆነ እኔም ስማቸው መጠራት አለበት ብዬ አስባለሁ። እንደዛ ያደረገው ለምሳሌ ለእኔ ሰጥቶኝ ቢሆን ፍራውል ለምሳሌ ለእኔ ሰጥቶኝ ቢሆንስ ብር ገብቷል ስጥልኝ ብሎ እኔ ቢሆንስ ያጭበረበርኩት ሰው እዚህ ውስጥ አልተጠራውም፣ የእኔ ጥፋት ተድበስብሶ ያልፋል ማለት ትክክል። ሌላው አሁን እንደዚህ አይነት መድረክ ሲከፈት ዝም ብሎ እዛውን ስቴጅ ላይ ለመቀመጥ ዝም ብሎ ተንሸራቶ የሚገባው በቃ ቦታ የምትይዙ ሰዎች ምንም ጥያቄ ከሌላቸው ቁጭ ብላቸው አድምጡ። ባይሆን ኢትዮጵያ ውስጥ ተረዱ የሚባሉ ሰዎች ቢገቡ በጣም ጸድ እኛውን ተረዱ ምስኪኖች አሉ አይደል? እነሱን ፈልጋቸው ከአሁኑ ጀምራችሁ እነዚህ በአግባቡ የተባለውን ፐብሊክ ላይ ወይም ደግሞ በሚዲያ የሰማነውን ገንዘብ ነው ወይ የደረሳቸው? በዚህ ደግሞ ኢንቨስቲጌት እያደረጉ ያሉ አሉ። እናንተም ኢንቨስቲጌት አድርጉ። በጣም ብዙ ነገሮችን በቃ እየሰበሰቡ ያሉ ሰዎች አሉ።
ያ አሪፍ ነው። እንደዛ ቢሆን ጥሩ ውይይት ይሆናል ብዬ አስባለሁ። እንደ እግዚአብሔር ፍቃድ አንተ ማን ነው የወከለ? እንዲህ እኮ የሚባል ይሄ የሰገጤ ጥያቄ እኮ አይጠይቅም። ማን ነው የወከለ ምናምን ማን ወክሎት ነው የሚሰበሰበው? እሱስ እንደዚህ ቢጠይቅህ ምን ትመልሳለህ? እኔን እኮ አንዳንድ የሚጠይቅ ጥያቄ እኮ ጥያቄዎቻችሁ ራሱ እኮ እንዴት ያላችሁ ሰዎች ናቸው ያስብላል እኮ። የምን ውክልና ነው የምታመጣው? የምን ውክልና አለ እዚህ? ማን ወክሎ ነው የምትሰበሰበው? አንተ እንደዛ ብለህ ምን ትመልሳለህ? ውክልና ወረቀት አለ? እንደዚህ አይባልም። ስለዚህ ከሀገር ውጭ ያሉ ዲያስፖራዎች ማን ሀቀኛ ገንዘብ ሰብሳቢ እንደሆነ ማን ገንዘብ እንደማይበላ በቃ ይሄ መደፋፈል የለበትም፣ መታወቅ አለበት። ከሀገር ውጭ ያሉ ዲያስፖራዎች ገንዘባቸውን ለማን እንደሚሰጡ ማወቅ አለባቸው። ገንዘብን እየሰጡ እየሰደብካቸው እያላገጥክባቸው እኔ እንዲህ ነኝ ምናምን እያልክ እንዴ ሰው እኮ ገንዘቡ የሚሰጠው ወገኔ ተቸግሯል ብሎ ነው። ስለዚህ ይሄ ወገኔ ተቸግሯል ብሎ ገንዘብ የሚሰጥ ዲያስፖራ ወይም ከሀገር ውጭ ያለ ማህበረሰብ ገንዘቡ በአግባቡ እንዴት ነው የሚለውን እኮ ማወቅ አለበት ነው የምታወሩት። ያንዳንዱ ባህሪ ደግሞ ያናዳል እኮ እንደው ሰብስበውም ዝም ቢል አሪፍ ነው። ላሜ ቦራ ትላለህ ስለሰጠ ዲያስፖራው፣ ፋራ ትላለህ ሰገጤው እንለባቸው ምናምን ትላለህ። እኛ እያለ ያለው አታልባቸውም ነው አታልባቸውም። እያለብክ ከመሰለ አንተ ጅን ነህ። ዝም ብለው ስላዘኑ ነው የሚሰጡት። ስለዚህ እኚህ ሰዎች አሁን የሚደረገው ምንድን ነው? ከዚህ በኋላ ዲያስፖራው የሆነ ቦታ ላይ ቤት ከፍተህ ከበሮ ስለደለቅ አጃቢ ስላበዛ የእንጉልጉሮ ሙሾ ስላወረድክ ገንዘብን እንዳይሰጥ ነው የምንነግረው። መስጠት ካለበትም ለነማን ነው መስጠት ያለበት? ይሄን ነው እናድርጋለን። ታዲያ የሶሻል ሚዲያ ጥቅሙ ምን ላይ ነው? ይሄን ካላወራን ታዲያ ምን ነው ታዲያ ጥቅሙ? እኔ እንደዛ ነው የማስበው። ከዚህ የባሰ ዘረፋ አለ እንዴ? አለች አንዱ